ስሚ አይረዱትም። እመቤቴን ነው የምልሽ፣ በእውነት ነው የእውነት ነው የምነግርሽ። አይረዱት፣ አያግዙት። እኔ ግን አምጥቼ እኔ ነኝ አንደኛ መጀመሪያ ልጁን አምጥቼ ከሰው ጋር ያስተዋወቅኩት ያሳገዝኩት። ለዛም መጥቶ ያቀኛል። እኔም አውቀዋለሁ፣ ሀገር ቤትም አውቀዋለሁ። ብቻ ላይ ጀስት ፋሚሊ ነው ልጁ። ሌላ ሰው መግለጽ ስለማልፈልግ ነው። እነዚህ ግሞች ግን ይመጡና አንተ እቺ ሴትዮ ጆሮ ማለቅላቂ ነች ትላለች። የታቀሻለች ታለች። ልጁ እኮ ሙድ ያለው ልጅ ነው። በነገራችን ላይ ከሰው ጋር የሚግባባ ልጅ ነው። አሁን ዛሬ ነው ያየሁት። እንዳይሰራ በቃ አየሽ፣ ዝም ብሎ ይመጣሉ። ወይ ራሱ ህይወቱን እንዳይቀይር ወይ ደግሞ እነሱ አግዘውት ህይወቱን እንዳይቀይሩ መሀል ላይ ነው የሚያስቀሩት በእንጥልጥል። ባለጌዎች ናቸው። ገባሽ? ለዛ ነው እነዚህ ንፍጣሞች ይስራ አዝማሪ ስራው ምንድን ነው? አሁን ይሄ ማን ነው ገነነ የሚባለው ገነት የሚባለው ሰው እያለ ገኔ እሱንም አውቀዋለሁ። 6 ኪሎ ዩኒቨርሲቲ ምናምን አውቀዋለሁ፣ እንተዋወቃለን። ግን መጥተው ሰዎች በሚሰጡት ሀሳብ ላይ የራሱን ያንጸባርቃል። ገባሽ? አሁን ሄለንም ገብተሽ እከሌ የምትይው ይለበልብልሻል። ስራው ነዋ የአዝማሪ ስራ ማለት ነው እኮ በቃ ሌላ ነገር እኮ አይደል፣ ማስተጋባት ነው። አሁን ይሄ ልጅ እንዳይኖር አሁን ህይወቱን እንዳይቀይር አረጉት። ከኛ ጋር ከመምጣቱ በፊት 16 ሰው ነበር የሚያየው። አየሁትና በቃ ሌላ አንቀሳቅሰው ብዬ ነው ያስገባሁት። 300 ምናምን ሰው ያየው ነበር። የኔ ጥያቄ እንደዚህ መነጋገር ያደረጉት እንትና ሙኒትን ሲያስረግጧት አልነበረም እንዴ? ተሰብስበው አንድ ቀን እሱ እኮ ያ በቃ እነሱ የሆኑ ሰዎች ለሚፈልጉት ሐሳብ ብቻ ነው ሰውን ማስቀመጥ የሚፈልጉት ነው። ወይ ከኔ ላይ ወይ ካንተ ላይ ቂም አላቸው። ምናልባት ከኔ ላይ ሊሆን ይችላል ያ እንጂ በምን ነው ገብቷል? ምናልባት ከኔ ላይ ሊሆን ይችላል። እኔ ለመሰለሽ ትክክለኛ የማህበረሰብ ላይ የወጣውበትን ማህበረሰብ የሚገልጽ ግጥም አስገጠምኩት። ሀገራችን ራያ ስማችን ወለየ በነካኩንና ጉዳችን በለየ ስላቸው ነው። ውጣ 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 አሉት፣ አስወጡት ልጁ። አይ 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 እኔ ለሚያነጋግሩ እንደዚህ እኮ ቆሌ ነው የሚገፉት። ገብቷል የሰውየው። ስሚ እኔ እንደዛ ድሮ ወልዲያ ያለው ምን እያልኩ ገጥማለሁ መሰለሽ? ድሮ ጫካ ሸንኮራ እየቆረጥኩ ማለት ነው። ሀገራችን ራያ መልሶ ሀገራችን ፍቅራችን ነው እንጂ አይመች ጸባችን እንላለን። በጸብ ከመጣብን ማንም ሰው አንመል በቃ ጭራሽ አይችልንም። ያ ወያብ ከወልዲያ በታች ቆቦ መግባቴ ነው ቆንጆ ተከትዬ እያለን እንገጥማለን። ገባሽ? ግጥም ከፈለጋችሁ ሁላችሁ በሀገሬ ላይ የገጠምኩትን ስኖር ድሮ እያረስኩ ማለት ነው። ሄለን ወልዲያ ተጽፎ ደሴ ተነበበ የሁላችን ወንድም ተመስገን አበበ እያለን እንገጥም ነበር። ኢንግማን ብለን እንደገባ በ10,000 ጃፔን እንደቀጣ አርጉልኝ። ማንም አይቀጣኝም። ወንድ የሆነ እስቲ ወንድ የሆነ 10,000 ሙላና እንዴት እንደሆነ ለሄለን ሰጥቶ እኔን ያስቀጣ እስቲ እንዴ ቅድም እንትና እኮ አስቀጣ፣ ግን እሱ ብቻ ሆነ። ገባ እሱም ብቻ ኦኬ። ልብ ያለው ጀግና ነኝ የሚል ይምጣ እስቲ። አሁን በቃ ስሜት ይሆኛለሁ። ወንድ ነኝ የሚል ይምጣ እኔን ያስቀጣኝ አልኩሽ እኮ በቃ አለቀ። እኛ አሁን በግጥም ነው የምንጀምርባቸው። እንጀራው ወልዲያ ሲጋገር አደረ፣ ወጡ ጎባ ላፍቶ ሲሸተኛ አደረ እላለሁ። ስማ ሄለን ግን ጃፒን አመስግኝ። በክፉ ቀን ሰው ሆኖ የተገኘ ምርጥ ያራዳ ልጅ ነው። ዞረ ፖለቲካ ብትነካካ አሪፍ ነበር። ምን ማለት ነው? ጃፒን አመስግኙ ተነግሮ ነው እንደማመሰግነው። እንደገና ደግሞ ስትቀራረብ አትመሰጋገንም። ዝም ብለህ ነው ወደ ገደለው። ምን አድርጌልሽ ነው የምታመሰግኝ? እኔ ማንም ሰው ምንም አድርጌ አላውቅም እዚህ ምድር ላይ ለሰው ልጅ። እኔ ፈጣሪን ጭራሽ ማመስገን ያለብኝ ሰው ነኝ። እኔ መጥቼ ከዚህ ማህበረሰብ ጋር ቁጭ ብዬ በማውራቴ እኛ የወደቅንን ሁላችንም ሰዎች አቅም የለንም፣ የምንሰበርንን። ስራችን ግን በጣም ብዙ መጥፎ ነገር ሊሆን ይችላል። የኔም ያንቺም የሁላችንም ስራ በዛ ነገር ይቅር በለን ማለት እንጂ በመሰጋገን ምን ሰርተን የምንመሰገነው? ከጃፒ ያወራው በሌላ ጉዳይ ላይ እና የፖለቲካ አቋም ጋር ለምን ይሄ
በጃፒ ላይ የጻፋችሁትን ኮሜንት ከፖለቲካ ጋር ለምን አላያያዛችሁት? ጃፒ ለኔ ይሄን ነገር ልክ አይደለም እየተደረገ ያለው ፖለቲካ አቋሜን ደግፎ የተቃውሞ ነው እንዴ? ለምን ከዚህ አጀንዳ ጋር ይያያዛል? ገብቶቻል? ከጃፒን ለማመስገን የፖለቲካ ማቆምና መጀመሩ ለምን አስፈልግ? ይሄ እኮ አብሮ ማሄዱ የተለያዩ ዓለም ነገር ናቸው ራይት ያ የወሎ ጀግና ግን ጃፒ የልጄን አባት የወሎዬ ነው ካልኩ ጀምሮ ነው እንደ ሆድ መራራት ይጀምር። እኔ አላቅም። እኔ አንቺ ልጅ አባት ምን ይሁን አላቅም። እኔ ግን የእውነቴን እኮ ነው የምነግርሽ። እኔ እዚህ ቢያስቀለ የኖርኩበት ስለሆነ ነው። ገብቶሻል? እኔ ኖሬያለሁ። በቃ ማህበረሰቡን አውቃለሁ። የዋ ነው የልጄ አባት የራያ ወሎ ራያ የት እንደሆነ እንኳን አታውቂውም። ሆበል እንጂ ሆበል ራያ ይልሻል። እዛ ጋር ይመጣል። እኔ አላውቅም። እኔ ጀስት አገሩ ጨራሹ ቦታ በሱ ጓደኞች እናንተን ነው እንዴ? ቴንክ ዩ ታዲል ሐመር ምንድነው እሱ? መቀጥቀጥ ነው አይደል? 10,000 ሳልሞላ ልወጣ ነው። ማን ነው እኔን የሚቀጠቅጠኝ? ማን ነው ጀግና? እስቲ አምጪ አልኩሽ እኮ እኔ መቀጥቀጥ ይችላል። እሱ ነው ታዲል ምንድን ያ ግን አንድ ሰው ብቻ ዝም ብለህ እንትን አትለውም። ገብቷል? ሴጣን አሳስቶት ነው። ያ ከሐረር ጋር ይመሳሰላሉ። ወሎዬ ብዙ ጊዜ እና ለሐረር ያለው ወሎዬ አይደል እንዴ? ሌላ ማን አለ? ሐረር ጋይስ ሂዱበት። እሺ 5,000 ከገባ አመት ይሄው እስቲ 10,000 ምናምን ያልከው አለ ቦነስ አላልኩ 15 ነው ያልኩት እኔ አለ ቦነስ እዛው አለ ቦነስ ቀጥታ 5 ሺት ወንድ ልጅ ተወልዶ ካልሆነ እንደና አባቱ ነው የሚባለው። ቁላውን ቁረጡት ይሁን እንደናቱ ይባላል። በስራዋ ስድ ግጥም ነው የሚባለው። ያ የእውነት ናድል ግን የእውነት የሰሞኑ የቁርጥ ቀን ታዲል የእውነት ቆይ እስቲ ታዲል መጠጣት ፈልጋ ነበር። ተሸንፋ መጠጣት ፈልጋ ነበር። ታዲል እስቲ አንዳንድ ጻፍልኝ ቱባድ ተሸንፈሽ መጠጣት ፈልገሽ ነበር? እኔ በሁለቱም ዝግጁ ነበርኩ። ለምን ያደርጉሃል ብዬ አስቤ ነበር ላንተ እኔን ምናልባት ጠጥታው ነገር ታረጋለች ብለው የሚመኙ ሰዎች ማለት ነው። ታዲል ግን በጣም ቴንኪው። እስቲ ታዲልን ይሄ በጣም ባለጌ ሰው ነው። ከኔ ጋር ጠላት የሆነ ሰው ነው። ታዲል ምንድነው? የእውነት ፕላስ ፋሚሊ ነው ጋይስ። በዛ ላይ አረንጓዴ ቢጫ ቀይ ለጥፎ ዘይዶ ያስቀጠቅጠኛል። ታው ባንዲራና ምናምን ሰው እንዳትነጋ። ጊፍተር ጋይስ ክቡር ነው። ባለቤቱን ካልናባ ምን ክብር ነው ያገባኝም። ግን ሁለቴ ሊያስጠጣኝ ነው። ይሄው ቀድቻለሁ። ይሄው ሄለን ይኸውልሽ፣ እንደዚህ አይተሽ እንደዚህ ነው። አሁን በሚሰማ ስሜት ደግሞ ተነስና ደንሳ። ይሄ ነው ውላችን። እየዞረብህ ደንስ። ኧረ እባክሽ እንዴ ውላችን ነው። ስነ ስርዓት ይሄን ሁላ ብር አውጥቶ እንዴ ከፋት የምትፈልገው ሙዚቃ አንተ የሚመችን እሺ፣ አትይማ የፈለከውን ሙዚቃ ክፈት። ስፈልግ በከሚሴ እንዴ ጃፒ መጠጡ ምናምን ይለኛል። መጠጥ እንትን ላከብህ። እሺ ኮፒ ሊንክ ካረጉ ይጠፋል። አሁን እንትን አድርገው። እሺ ተቀጣና እንትን እንበል። በእናት ወደ ቅጣት ተቀጣው እንዴ መጨፈሩስ ተው ጃፒ። ለዚህ ነው እኮ የማይሰጡን። ስንለምን ተስማምተን እንለምን እንጂ ተው ጃፒ። እኔ እየለመንኩ አይደል ለሌላ ጫውትሽ ብዬ ነው። ኧረ ሄለን እንዴ እንግባባ ጃፒ። ተወይ እዚህ ላይ እንከራከር። ኦኬ ግን አሁን ለምሳሌ አንድ ነገር ልንገርሽ። ናይ ገብቶናል። ግን ቅጣቱን ስናደርግ ደስ ይላል። ተቀጣውልሽ እኮ ተቀጣውልሽ እንዴ ከመጠጥ ላይ አንድ ጨዋታ ብለናል እኮ በምትፈልገው ሙዚቃ። አንድ አሪፍ ቀልድ ልንገራችሁ። እስር ቤት እያለ የቀለልኩትን ቀልድ ምንድነው ጨዋታ? ካልሳቅንስ ያስቅ ነበር ግን ትቼዋለሁ። እንደውም አልናገርም። ያ ካላሳቀን ሌላ ነገር ነው የምትቀጣው። ያና ምንድነው የማደርገው? ያ ወይ ታሪክህን ንገረንሽ።
ከሀገር ቤት ለምን ወጣ? እንዴት ወጣ? በባህር ወይስ በአውሮፕላን? ማን ወሰደ ወደ ጀርመን? እኔ ከሀገር ቤት በግመል ነው የወጣሁት። ወይ በጣም አሪፍ ታሪክ። አይ የማይሆን ታሪክና የእንትን በጣም ይገባናል። ባይዘው ነው ሀቅ ነው የምነግርሽ። ወይ ተነስተህ ትጨፍራለህ ወይም ደግሞ ያ ጃፒ መጠጥና ተነስቶ መጨፈር ነው እኮ ቅጣታቸው። ማሚ ተነስቶ ማለት ተነስቶ ቆሞ ምናምን ያ ወይ ቁጭ ብለን መጨፈር ካልክ በስነ ስርዓት ጨፍር። ለምን ሁለት ቅጣት ስለሆነ በአንድ ላይ ችግር የለም። አንድ ነገር ልንገርሽ ሄሉ፣ እስካሁን አሪፍ ጨዋታ ተጫውተናል ምናምን ምናምን ምናምን፣ ግን ሰዎች ጊፍት አይሰጡሽም። ለምን እንደሆነ ባይቃ አረ ኮፒ ካርዱልኝ ነው ነኝ እኮ 16 ዊንም ያለኝ እኮ እኔ ነኝ። አያርግልሽ 20ም ይሁንልሽ 30ም እኔ ደስ ይለኛል። እኔ የምመጣው እዚህ ልጫወት ነው። ያራዳ ልጅ ልዬ ጋይስ አንድ ልብ ስጡበት። 80 አበባ በልብ መሰል በልብ እዚህ የምመጣው ልጫወት ነው። በጣም ብዙ ጨዋታ የምችል ሰው ነኝ። ከሰው ጋር መጫወት እችላለሁ፣ መግባባት እችላለሁ ምናምን ምናምን። ወይ አማራ የራሴ ሆነ ሳቢ ያለኝ የምፈልገውን አረጋለሁ። ገባሽ? ነው ቅጣታችን ዋን ሻት አንስቶ መጠጣት። ጠጣ በቃ እንደዛ ነበረ። በጣም ደረቅ ዊስኪ እንኮ ጠጣ እኮ ደረቅ ዊስኪ። በቃ ለቀ እንደ አንድ ልቤን ነው የፋቀኝ። እንደውም ያ ይገባኛል። እንዴ ትቀልጃለሽ? ወዲያውኑ ቀዝቃዛ ውሃው ላይ ብትጠጣ አሪፍ ነበር። ሄጄ ጠጣሁ እኮ። ያ አንጎበር አይለቅህም እንደዚህ ደረቅ ሲሆን። ያ ነገ ስራ ካለ እንደዚህ ነው ፈተናው። ያድ ደረቅ ዊስኪ እንኮ ጠጣ። ዋናውን እንትኑን ፖይንቱን አግኝተሽዋል። እዚህ እንትን ግን ተጫወትሽብኝ። ምን አረኩኝ እንዴ? ይሄን ደረቅ ቀስ ብሎ ነው የሚሰራው። ቢራ እንኮ እየጠጣ በርክ ቁጥር ከውስጥ እየጠፋ ይመጣል። ራይት። ይሄ ግን ቀስ ብሎ ነው የሚሰራው። ምግብ ደግሞ ቀስ እያለ የሚሰራው ምግብ ምን በላ? አሁን እዚህ ጋር እኔ ሲጀምር እንደዚህ ምናምን ምናምን ስለሚደብረኝ አልናገርም። ሄሉ ናይ ምግቡ እንትን ካልሆነ ጠዋት አንጎበር ያስቸግራል። ለዛ እንጂ ምን እንደበላ ምናምን እንኳን አለም ከዚህ ጋር ይሄዳል ወይ ለማለት ነው። ይመቻችሁ ብቻ። ግን እኔ የራሴን የምጠብቅ ሰው ነኝ። በጣም ሸንቃጣ ሲክስ ፓክ ያለኝ። አሁን እንደውም 8 ፓክ ላረገው ነው። ከ6 እያዘለልኩት ነው። ወለ ቶል ፓክ። ለዛ እኮ ነው ምንም ይማሩ ነው። እኔ መጥቼ እንደፈለኩም በጫበጫለሁ። ሰዎች እንኳን በውስጥ አውርተው ምናምን እኔ መሸወድ አይችሉም። ይኑ ሰዎች ሲሰጡ መጫወት ነው የምትወደው አይደል? እንዳየው በቃ ሳቅ ጨዋታ በቃ እዚህ ያሉ በጅምላ ወግ ማድረግ ምናምን የምትፈልገው እንዳየው። እና ደግሞ ትልቁ ነገር ምን መሰለሽ፣ እኔ በጣም ሴፍቲ ከጓደኞቼ ጋር ወይ ደግሞ የሆነ ቦታ ላይ ስዝናና አልመጣም ሚዲያ ላይ። ለምን አላሳይም የምዝናናውን ነገር? እና ሰው የሚመስለው ሁሌ ቤት ውስጥ ምናምን ዱቅ ምትይ ነው ይመስል። ትናንት አሁን የሆነ ቦታ ነበርኩኝ። እዛ ጋር ከሰው ጋር ሆነሽ የሆነ የራስን ላይፍ እያሳለፍሽ መተሽ ቲክታክ ላይ ይሁኝ ምናምን አይከብድም? ያ ትዝናኝ ከሄድሽ ተዝናኝ፣ በቃ አለቀ። ስልክሽን ማጥፋት አለብሽ። ከጓደኞቼም ጋር እንደዚህ አለን የራሳችን ህግ። ስንገናኝ ስልክ ዱቅ ዱቅ ነው። ለራስሽ ጊዜ መስጠት አለብሽ። ፕራይቬት ላይፍሽን በዚህ ሀገር ፕራይቬት ስለሚባል ነው። አንድ ቀን ዮኒ ማኛ ስቋል፣ ፕሪቫት ነው የሚባለው ምናምን ብሎ ግን በእኛ በምንኖርበት ሀገር ላይ የግል ላይፍሽን ለሰው ማስተላለፍ አግባብ ነው ብዬ እኔ ስለማላስብ ጭፈራ ቤት እንኳን ብሄድ አምጥቼ አልቀርጽም። ሌላ እኮ እዛ ጋር ከስንት ታምር ሰርቶ የሚመጣለ ተደብቆ የሚመጣለ። ትዳር ልታፋች ትችላለሽ እዛ ውስጥ ገብተሽ በምትቀርጪው ነገር። ያንን ነገር እኔ አክሴፕት አላደረገውም። ስዝናና አለቀ በቃ ስልኬ ይጠፋል። አይ ሰክረ ምናምን አብሾ የለብህም እንዳየው ከሆነ
ለምን ቢራ ፕላስ ዊስኪ ብዙ ሰው ስላለ የእንትን የለ አትወድቅም ወድቀ አሬ አልወድቅም እናቱ እኔ አይምሮ ነፃ ነው ያ ሰላም የሆንኩ ሰው ነኝ ሌላ ሻት ትፈልጋለህ አትቺም በቃ እና ስለዚህ እሺ ዳንሱን በሻት ቀይርልኛ ድጌ እንዴ ዳንስ አልደንስም አልከ ቀይርልኛ እንዴ ጊፍተር እንዴት ይሰጠኛል ችግር የለውም ያው እስቲ ድጋሚ ግን ቶሎ አድርገው ኮሚኒቲ እንትን እንዳይልብ ያ እንደዛ በስማሜማ ሁለት ሻት በለው ያ ቶሎ በለው እንዴ አልደንስም ማል እስቲ ጉዱ ነው የምናየው አስባችሁታል ቼምቫስ ውስኪ 3 ሻት በዚህ ብርጭቆ ትልቅ ነው ደግሞ ብርጭቆ ላሰም አታው ይሄ ብርጭቆ ለሻት እንደኔ ተንቀጠቀጠው አይደል ያ ገና ደግሞ እየሰራ ይመጣል ኤለን ምናልባት ጃፒ ይሰክራል ምናምን ብለሽ ከሆነ ሙሉ ጠርሙሱን እጠጣዋለሁ እኔ ብቻዬን ቁጭ ብዬ እንደዚህ ማለት ያ አይ ቲንክ ስትጫወት ስታወራ ሰው እንዲሰማ ብቻ ነው የምትፈልገው ስትጠጣ እንጂ እንደዚህ መረበሽ ነገር የለም ጨቀጨቃ አልወድም በቃ እዚህ መጥቶ ይጨቃጨቃሉ ምናምን ባለፈው እኮ ለዛ እኮ ነው ይኸውልሽ አንቺ ጋር ያስገቧቸው እነዛ ልጆች እቤታቸው ከፍተው 2-3 ሰው ይዘው ሁሌ ጃፒ እንደዚህ ጃፒ ስለሚሉ ይውጣላቸው ምንድነው እኔ የተበላሸ ታሪክ የሌለኝ ሰው ነኝ ገባሽ እኔ ዳ ልጅ ነኝ በድህነት ከመነን ሰፈር ላይ ያደኩ ልጅ ነኝ እና የራሴን ላይፍ ለውጬ ፋሚሊን የለወጥኩ ሰው ነኝ ምረከ ካመቶ ነው ህይወቴን የሚያኖረኝ ይመስሏል ለዛና አስተያወራ ምንድነው የጃፒ የተሳሳተ ታሪኬ የኔ የተሳሳተ ታሪኬ ምንድነው ሲባሉ ምንድነው የሚሉት አግብቶ ነበር ታዲያ ማግባት ስተት ነው እንዴ እኮ እንደዛ እኮ ነው አንቺ ቤት ያንጸባረኩት ሴት ልጅ አግብቷል አሉ እናንተ እናትክ ፍራንክፈርት እየተበዳች ነው አልኩት እኔ ደግሞ ገባሽ እንደዛ ያለው ሀቅ እኮ ነው ያወራሁት ውሸት አወራሁ አምጫቸው ያልኩሽ ለመሰለሽ ቼምባስ ነው የሚባለው እኔ እንጃ ምን እንደሚባል እሺ እኔ ልንገራችሁ ቺቫስ ሬጋል ነው 12 ዓመት ቶሊዩር ኤጁ ይላል ኤክስ እንደዛ ያኔ 48 ዓመት ነው ውሸት ነው ወረ 12 ነው አዮት እንደገና ደግሞ ያቆ እንደዛ አሉኮ በቃ አሁን እንደዚህ የግብረ ሰዶሞችን መንፈስ የሚያራምዱ ሰዎች ጃፒ አግብቶ ነበር ብለው የኔን ፎቶ ይዘው መጡ ቮልቱ ስንት ነው 40 ቮልት ከወንድ ጋር ታዲያ ይጋባ እንዴ ወንድ ልጅ ከሴት ጋር ነው የሚጋባው ግን ከዛ በኋላ እሷ ላይ ተጽዕኖ ደርሶ አልተሰማትም ትንሽ ችግር ፈጠር አነጋገር እሷ ከሆዴ ጋር ገብታ ስታወራ ሰምቻት ነበር ታዲያ ምን ስለሆነ ነው ብላ ምንም አልመሰላት ምን ታዲያ ምን አዲስ ነገር አለ ብላ ስትናገር ነበር ምንም አልመሰላት ተጋባህ ብለው ፎቶን የለጠፉት ማለት እና ወንድ ልጅና ከወንድ ጋር ይጋባ እንዴ ሴት ከሴት ጋር ትጋባ እንዴ ምንድነው ያ እሷን የሚረብሻት መስሎኝ ነበረ በሁለተኛው ቀን ግን ምንም እንዳልመሰላት ከሆዴ ጋር ስታወራ ሰምቻታል ኤለን እኔ አሁን ባሳየሽ ማለት ነው የኔ ልጆች እንደዚህ ወርቅ አርጌ የማሳድጋቸው 2 ልጆች አሉኝና ፎቶአቸውን እዚህ ጋር ባሳይሽ እነዚህ ፍየል ጠባቂዎች ይዘቀዝቁዋቸዋል ገባሽ እንዳታ ልጅ ደግሞ ያው ያንተና የሷ ውጤት ምን እንደሚመስሉ እኮ ይሄን ያልኮ ማሰብ አይከብድም እኮ ገባ የራሴን ላይፍ በድብቅ ነው የምኖረው የግል ህይወቴን እዚህ አላንጸባርቅም ገባሽ ለዛ ነው እና እዚህ ግን አሁን ያ ከሊፋ የሚባለው ቢዘቀዝቁ እና ፍየሌ ናቸው ሌላ አይደል ያ እኮ እነሱ እንዳይዘቀዝቁብኝ ነው
ማላወጣቸው። በነገራችን ላይ በህፃንን በመዘግዘቅ እኮ የሚገመቱት እነሱ እንጂ አንተ አይደለም። እኔ አሁን የልጅ ብለው ባወጡ ቁጥር መደነቅ አለ። ምን አይነት ቆንጆ ልጅ እንዳለኝ ለኔ ነው። ያን ሰሞን እንደውም ብዙ ሰው ከጎኔ ሲሆን አያለ ከጎኔ ሳይሆን በጣም ነው እንትን የሚሉት። ስሚ ተስፋ ሲቆርጡ ተውት። የወሎን ለዛ ነው የወሎን ማህበረሰብ ለማሰደብ ሆም ብለው የተደራጁ የተወሰኑ ሰዎች አሉ። ገባሽ? እኔ ደግሞ ለማህበረሰቤ ድምፅ ሆኜ ይህን ማህበረሰብ መልካም አስተሳሰብ እንዳለው ጥሩ ማህበረሰብ እንደሆነ መግለጽ ነው የምፈልገው። እኔ በማረገው ነገር እዚህ ጋር በምጠጣው ነገር ምናምን የሚገለጽ ማህበረሰብ ሊኖረኝ አይችልም። መጥቼ እዚህ መውደቅ ምናምን መጥቼ የሆነ የሰውን ህይወት ማበላሸት እንደዛ አልፈልግም። ታውቂያለሽ፣ እኔ ኩሩ አዲስ አበባ ላይ ተወልጄ ያደግኩኝ የአማራ ማህበረሰብ ተወላጅ ነው እና ግን አንዳንድ ጊዜ ምን መሰለሽ የራስሽን ሰው ወዳጅ ብለሽ ስትቀርቢው የምታካፊውን ነገር አምጥቶ እዚህ ይለጥፋል። እኔ ለመጀመሪያ ጊዜ ይሄ ፍየል ጠባቂ ነው ፎቶዬን ዘግዝቆ ጃፒ ሞተ እያለ ሲሳለቅብኝ ፌስቡክ ላይ ነበር ድሮ ማለት ነው። ቴንክ ዩ ዮሐን ስሚ አንቺ አዳምጪ እባክሽ። ምንድን ነው ቴንክ ዩ የምትይው? አንድ እኮ እንደ ሰው ኪስ አውጥተው ቴንክ ዩ ይባላል እኮ። በቃ የራሱ ጉዳይ ነው። ራሴ ሻት አስመትቼ እኔ ላይ እንደ ስነ ስርዓት ገና አራተኛ ታስጠፋል እንዴ? ታጋይስ አራተኛ አርጉትና ቆርጦን እንወቀው። እንደው እስማኤል ይሄ ቴንክ ዩ ሶስት ራሴ ካልተቀጣው ብሎ ቀጥቼው ደግሞ እኔ ላይ አስጠርሱ ለማጥም በጫ አንድ ኮፍያ ምናምን ወይት ያለሽ ያ ግን ቴንኪው ነው አሰው ምትል ያ ቴንኪው እንትና ምንም የሚያገባን ጉዳይ የለም። እኛ በሶስት ሻት እኛንን ይሄን ነገር ያመጣ ነው ጋይስ። እኛንን ሶስት ሻት የሰጠ ነው። ለዛ ዝም ብለም ትሰማለህ በቃ እሱ ተጎጂ እኛ ደግሞ አንቺ ምን ሰው ኖሮሽ ነው? አሁን ለምሳሌ ጃፒ ጊፍት የሚሰጠው የለም ምናምን ጌመር አይደለም እና እኔ እቀጠዋለሁ ብለሽ ነው የምታስቢው? ልጫወት ካልኩኝ እቀጣለሁ። የእውነት እርግጠኛ ነሽ? የእውነት ኦኬ። አሁን አንቺ እዚህ አሁን አንዴ ኮፒ ሊንክ አድርጉ እስኪ እዚህ ጋር ሪፖርት ምናምን የሚባለውን ነገር አጥፉት። አሁን አንቺ እኔን ቅጪኝ እስኪ። አሁን አንቺ መጠጣት አለብሽ። 10,000 እስቲ ያስገቡት እሱ ራሱ እስቲ ልብ አንድ ሰው እስቲ እኔማ ሁለት ጊዜ ማንም 10,000 ያስገቡ እኔ ጋር አይወልሽ ብቻ እንዳስገቡ አሉ። ኦኬ የእውነት ተሳካላችሁ። አንቺ ያልገባሽ ነገር ምን መሰለሽ፣ ጊፍት የሚሰጡት ሰዎች ሰውን በውስጥ ማውራት ይፈልጋሉ። እኔ ደግሞ በውስጥ ማወራሉ ግን የሉም። እኔ አሁን በጣም የእውነት ለመናገር እስከ 7 5 ምናምን አንበሳ የሚያወርዱልኝ አሉ። እውነት ከሆነ አንዳንድ ጊዜ ግን አንድ ቀንም ፎሎ እንኳን አልተደራረግንም። አይገርም? ምናልባት አይ ዶንት ኖ ግን አሉ በጣም በብዛት ምን መሰለሽ ሰዎች ጊፍት የሚሰጣቸው በምን እንደሆነ ታውቂያለሽ? የለም በውስጥ ወዮ የመንባባል ይፈልጋሉ። ችኮቹ ለወንዶቹ ሲሰጡ ወንዶቹ ጋር ማውራት ይፈልጋሉ ምናምን እንደዛ ነው። እኔ ደግሞ እንደዛ አይነት ማንነት የለኝም። ከማንም ጋር ማውራት አልፈልግም። ናይ ግን ነው እኔ እንጃ። እኔ አሁን አልጫወትም ወይ ምናምን አለ ጌምም ሰፖርት ብዙ ጊዜ የእውነት እደረጋለሁ። ግን ፎሎ እንኳን እንደ ባክ እንደሚደረግ አሁን ነው እየገባኝ የመጣው። ለምን ፎሎን የሚፈልጉት አይመስለኝም። እኔ ገብቷል ለካ ሳስበው ወዳጅነት ነው። ገብቷል እነሱ እንደዚህ ፍሬንድ ለኔ እንደዚህ መስዋዕት ከሆኑ ፕላስ ቤተሰብ የሚባል ነገር አለ እንጂ እውነት እንደዛ ነገር የላቸው። እሺ አሁን አንቺ ምን
ምን አስበሽ ነው እቀጣለሁ ደግመሃለሁ ምናምን የምትይው? ማን ነው የሚያስቀጣኝ? እስቲ አሁን ሊያቸው እስቲ ሁለቴ ልጨርሳት ነው እንዴ? ልጨርሳት ግን ቴንኪው እሺ ዊኔ ስለጠበቃችሁት ልጨርሳት ነው እንደገና ቶሎ ሊፕ አድርገው እንዲህ አድርገው ሌላ አመጣለሁ ሌላ አለኝ አመጣለሁ ይሄው ቼንፋስ ወይስ ብላክ ምናምን ሌላ መጠጥ አመጣለሁ ችግር የለውም እንደዛ ትሰክራል እግዚአብሔርን ትሰክራል ቅድም ቢራ አሁን ይሄ ሌላ ስጨምር እንዴ እና ቁምቢ ነው የምትተክለው እንደዚህ አላወቅሽኝም ማለት ነው እኔ ይለን አሁንም እኮ እየጀመረው ነው አይደል ጋይስ እስተ 00 ሰዓት እስቲ ያስጠጣለሁ እስተ 00 ሰዓት እነዚህ ላይ ዛሬ ግን ማህበራችን እንትና አይገባም እኮ ጅቦ ቡላ ላይ ጅቦ ፋሱን እየረጨ ተኝቷል ያ ጅቦ ብዙ አጀንዳ ውስጥ እኮ ብዙ አይገባም ለም አሁን ድሮ ሌላ ሀገር ነው መሰለኝ የሚኖረው አሁን ዱባይ ከገባ ትንሽ እንተናል ጅቦ ፖለቲከኛ ሆኗል የሆነ ፖለቲካ ያወራል እሱ እኮ በሳቅ ነው የሚያወራው አይደል ጅቦ ጎበዝ ፖለቲከኛ ነው ለማህበረሰቡ ጎበዝ ፖለቲከኛ ነው ለብዬ ይሃት ታስቀጡኝም ስትልያት ላብና ይሃት እለውስ ምትከታቸው አንተ ነህ አረ ገቡ ጋይስ አንድ ሺህ ብቻ ነው የሚቀራቸው አንድ ሺህ አንተ እርግማን የጠገቡ ሰዎች አሉ ምናምን የምትለው ጋይስ አሁን እኔ ተረዳኋቸው የኔን ውድቀት የሚፈልጉ አሉ እዛ አያችሁ ያ ኦኬ አሁን የሆነ ተምጣወት ያንተ ውድቀት አይደለም ማንም ይሰጥሽ የለም ማልካ ያባ ተፈታተንካል ምን አባታቸው የት አባታቸው ይሰጣሉ አሁን እቺ 9000 ሰጠች መጨረሻ ላይ ትሞላላችሁ እግዚአብሔር ከደረሰ ቦነስ ያስቀጣ እንትና አለ ቦነስ ነው ያስቀጣ ቀደም